አብ ወወልድ ወመንፈስ ቅዱስ አህዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የምንማርበት የትምህርታችን ርዕስ ጥቃቅን ፍጥረታት የሚል ይሆናል። መነሻ የምናደርገው የመጽሐፍ ቅዱስ ክፍለ ምንባብ መጽሐፈ ምሳሌ ምዕራፍ 30 ቁጥር 24 እስከ 28 ላይ ያለው ይሆናል። እሱን አስቀድሜ እኔ በንባብ አሰማችኋለሁ። በምድር ላይ 4 ጥቃቅን ፍጥረቶች አሉ። እነርሱ ግን እጅግ ጠቢባን ናቸው። ገብረ ጉንዳን ኃይል የሌላቸው ሕዝቦች ናቸው። ነገር ግን በበጋ መኗቸውን ይሰበስባሉ። ሽኮኮች ያልበረቱ ሕዝቦች ናቸው። ቤታቸውን ግን በቋጥኝ ድንጋይ ውስጥ ያደርጋሉ። አንበጣዎች ንጉሥ የላቸውም። ሁላቸው ግን በመልካም ሥርዓት ይሄዳሉ። እንሽላሊት በእጅ ይያዛል፣ በነገስታት ግቢ ግን ይኖራል ይላል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። በተነበበልን ቅድም በጸሎተ ወንጌሉ እንደሰማችሁት ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ ነው የተነበበው። ባለፈው ሳምንት ደብረ ዘይት ብለን አክብረናል። የማቴዎስ ወንጌል ምዕራፍ 24 ተነቦልናል፣ ተተርጉሞልናል። የደብረ ዘይት መልእክቱ 3 ነው ባጭሩ ሲጠቃለል። ዋናው መልእክቱ ግን ክርስቶስ ዳግመኛ ይመጣል የሚል ነው። ሁለተኛው ዳግመኛ ሲመጣ ግን ይመጣል በሚለው ምክንያት የሚያሳስቱ ስላሉ አንደኛ፣ ሁለተኛ የሚመጣበትም እርግጠኛ መሆኑ አስቀድሞ እንዲታወቅ የመምጣቱ ምልክቶች ተዘርዝረዋል። የማቴዎስ ወንጌል ምዕራፍ 24 ላይ በሰፊው የተዘረዘሩት የመምጣቱ ምልክቶች ናቸው። ምልክቶቹ አንደኛ በእርግጠኝነት መምጫው እየቀረበ መሆኑን እንድናውቅ፣ ይልቁንም ደግሞ ከሐሰተኞች መምህራን፣ ከሐሰተኞች ነቢያት፣ ይልቁንም የእነርሱ አለቃ ከሚሆን ከሐሳዊ መሲህ እንድንጠበቅ አስቀድመው የሚያስጠነቅቁ ናቸው። ይሄ ሁሉ የተደረገበት ዋናው ምክንያት ደግሞ በየዘመኑ የሚነሳውን ትውልድ ለማዘጋጀት ነው። ቤተ ክርስቲያን የተመሰረተችበት አንዱ መሰረት ይሄ ነው። ክርስቲያን ምን ካላችሁ የክርስቶስ ዕለተ ምጽአት ነው። ምጽአት ባይኖር፣ ትንሣኤ ሙታን ባይኖር፣ ፍርድ ባይኖር፣ ዛሬ በጸሎተ ወንጌል ሲነበብ እንደሰማነው የቀኝ ቁመትና የግራ ቁመት ባይኖር ኖሮ ቤተ ክርስቲያን አትታነጽም። ምን ልናረግ እንቀድሳለን? ምን ልናረግ ሰዓታት ማህሌት እንቆማለን? ለምን እንጾማለን? ለምንስ ሃይማኖት ምግባር ያስፈልገናል? ስለዚህ ቤተ ክርስቲያን አንዱ መሰረቷ ትንሣኤው ወይም ምጽአቱ ነው። ትንሣኤ ባይኖር፣ ምጽአት ባይኖር፣ ትንሣኤ ሰጉባኤ ባይኖር፣ ፍርድ ባይኖር ይሄ ሁሉ ነገር አይኖርም ነበር። ስለዚህ ክርስቲያኖች ይሄ ሁሉ ነገር የኖረው ምጽአት ስላለ ነው። ለዚያ ነው ቤተ ክርስቲያን ለማዘጋጀት በዓመቱ በሙሉ ብትሰብከውን በተለዩ ቀናት ደግሞ እንደ ደብረ ዘይት እንደ ጳግሜ ባሉት ቀናት ደግሞ ሌሎቹም ሰንበታት እየተጠበቁ ምጽአቱ እርግጠኛ መሆኑንና የቤተ ክርስቲያን መሆኑን ሁልጊዜም ደግሞ በቅዳሴዋ፣ በስብከቷ፣ በጸሎቷ ሁሉ በጸሎት ሃይማኖት የጸሎት ማጠቃለያ በሆነው በጸሎት ሃይማኖት ሁልጊዜ ወንሴፎ ትንሣኤ ሙታን ወሕይወተ ዘይመጽእ ለዓለመ ዓለም፣ የሙታንን ትንሣኤ ተስፋ እናደርጋለን፣ የሚመጣውንም ሕይወት። ምክንያቱም የሚመጣ ሕይወት አለ። የሚመጣ ሕይወት ባይኖርና እንደ እንስሳት ሞት ብቻ ጉዟችን የሚቋጨው ቢሆን ኖሮ ምንም ዝግጅት አያስፈልግም ነበር። ስለዚህ የወንጌሉ ዓላማ መዘጋጀት ነው። ይመጣል። በመምጣቱ ምክንያት እንዳትሳሳቱ፣ ምልክቶቹን ተጠንቀቁ፣ ፍርድ አለ፣ ተዘጋጁ ነው። አሁን በያዝነው ሳምንት በገብርኄር ራሱ የዚያ ማጠናከሪያ ነው ገብርኤል።
የማቴዎስ ወንጌል ምዕራፍ 25 ሁለት ታሪኮች አሉት። ከታሪኩ በኋላ አሁን የተነበበልን የማጠቃለያ የዕለተ ምጽአቱ ማጠቃለያ የማቴዎስ ወንጌል ምዕራፍ 25 ቁጥር 31 ጀምሮ እስከ መጨረሻው ቁጥር ባለው ነው የሚጠቅመው። ክርስቲያኖች አስተውሉ እና ሁለቱን ታሪኮች ባጭሩ ማስታወስ ፈልጋለሁ። ለምን የገብርኄር ሳምንት ለየት ያለ መልእክቱ ክርስቲያኖችን በጥብቅ ለማዘጋጀት ከክርስቲያኖችም ደግሞ ጽድቅ ሰርተናል ብለን የምንታምን ሰዎችን አስተውሉ። ክርስቲያኖች ከክርስቲያኖችም ጽድቅ ሰርተናል ብለን እንምታለን። ለምሳሌ ማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 ያለው ስለ 10 ደናግል ነው የሚናገረው። ክርስቲያኖች 10 ደናግል 10 መናኞች ምሳሌዎች ናቸው። 5ቱ ሰነፎች ናቸው፣ 5ቱ ብልሆች ናቸው። ክርስቲያኖች ተመልከቱ፣ ደናግል ሆነው መናኞች ሆነው መነኮሳት ሆነው የሚጠብቀን ፍርድ ምን አይነት እንደሆነ ለማሳሰብ የተነገረ ምሳሌ ነው። ሌላው ቀርቶ ደናግል የሚለው ቃል በጣም ከባድ ቃል ነው። ክርስቲያኖች ድንግል የሚለው ቃል ከባድ ቃል ነው። ትርጉሙ ከፍ ያለ ነው። ድንግል የሥጋ ንጽህና ብቻ ላላቸው ሰዎች የሚነገር አይደለም። ቅዱስ ዮሐንስ አፈወርቅ ኦሪት ዘፍጥረት ምዕራፍ 24 ርብቃ ለይስሐቅ የታጨችበትን ታሪክ ሲተረጉም ልጅቱም ወንድ የማታውቅ ድንግልም ነበረች የሚለውን ሲተረጉም ድግግሞሽ አይደለም። ወንድ የማታውቅ ያላት በሥጋዋ ክብረ ንጽህናዋን ያላጣች ያላደፈች ማለቱ ነው። ድንግል የተባለችው ግን ስለ ሕሊናዋ ነው። ሕሊናዋ ያልባዘነ አንድንም ሰው ያልተመኘ ያልሴሰነች ያልረከሰች ስለነበረች ወንድ የማታውቅ ድንግልም ነበረች ተብሎ በሁለት አንቀጽ የተጻፈላት ለዚህ ነው ይላል። ስለዚህ ድንግልና ሕሊናን ጭምር የሚያጠቃልል ስለሆነ ከባድ ቃል ነው። ክርስቲያኖች ታላቁ ቅዱሱ ሊቁ ቅዱስ ባስልዮስ አስገራሚ ተአምራትን ያደረገው በምትሃት ክርስቶስ የተካደበትን ደብዳቤ የሰወረውን ጋኔን በጾም በሱባኤ አስገድዶ ወረቀቱን የተቀበለ ከአንደበቱ የሚወጣው ቃለ እግዚአብሔር ተሐዋሳያትን ከማቃጠል በላይ ምእመናንን ሄዶ ሲዋሃዳቸው ቅዱስ ኤፍሬም አይቶ የመሰከረለት ባስልዮስ፣ ሙት ያስነሳው ባስልዮስ፣ ሥርዓተ ቤተ ክርስቲያንን በድንቅ መሠረት ላይ ያነጸው ባስልዮስ፣ የቅዳሴያችን አብዛኛውን ጸሎትና ሥርዓት የሠራው ባስልዮስ ስለ ራሱ እንዲህ ይላል፣ ከሴት ጋር አልተኛሁም ድንግል ግን አይደለሁም ይላል ባስልዮስ። ባስልዮስ እንዲህ ካለ እኛ ምን ልንል እንችላለን? ክርስቲያኖች እዩት ወንጌሉን። ድንግል የሚለው ቃል ከባድ ቃል ነው። ንስሐ ዘማዊውን ድንግል ታደርጋለችም ሲባል የሥጋው ድንግልና እንዳልሆነ የታወቀ ነው። ግን ፍጹም ንስሐ ሕሊናውን ፈጽማ ትደነግለውና አንድ ሕፃን ልጅ በወንድና በሴት መካከል የሚፈጸም ሩካቤ ምን መሆኑን እንደማያውቅ ዘማን የነበረ ሰው ያ ነገር ምን እንደሆነ ሩካቤ ምን እንደሆነ እስከማያውቅ ድረስ ሕሊናው ይነጻል፣ ይከብራል ማለት ነው። ክርስቲያኖች ታዲያ ሰው እስከዚህ ድረስ ድንግልናን ከያዘ በኋላ ግን ሊኮነን ይችላል ነው የሚለን የማቴዎስ ወንጌል ምዕራፍ 25። 5ቱ ደናግል ሰነፎች ናቸው፣ መብራት አላቸው፣ ዘይት ግን የላቸውም አለ ወንጌል። መብራት አላቸው ማለት ምን? ብዙ ጽድቅ አላቸው፣ ብዙ ጾም፣ ብዙ ስግደት፣ ብዙ ትሩፋት ሊኖራቸው ይችላል። ምናልባትም ይሄ ተመክሆም ፈጥሮባቸው እርግጠኞች ነበሩ ሙሽራው ሲመጣ ወጥተው እንደማይጣሉ እርግጠኞች። ምክንያቱም ጽድቅ ሲሰሩ ነው የኖሩት። ምክንያቱም በንስሐም ቢሆን ለድንግልና በቅተዋል። የእግዚአብሔር ቃል ግን አንድ ነገር ይጎላቸው ስለነበረ ድንግልና ከነበራቸው እንኳ ግማሾቹ ወደ እግዚአብሔር መንግሥት ሳይገቡ ቀሩ ይላል። ያሳዝናል በጣም። ምን አተው ካል ዘይት ምንድን ነው? ፍቅር። ክርስቲያኖች
ማቴዎስ 24 የዕለተ ምጽአቱም አንዱ ቃል የሚናገር ከአመፃ ብዛት የተነሳ በዚያ ዘመን ፍቅር በሰዎች ልጆች መካከል ትቀዘቅዛለች። እዩ ክርስቲያኖች አስተውሉ። ዘይት ባለመያዛቸው ምናኔ እያለ ጾም እያለ ሰጊድ ቀዊም እያለ የሳታት የማህሌት ትጋት እያለ ህሊናን ማንጻት እያለ ሌላም ነገር ሁሉ እንዳይመስላችሁ ይህን ሁሉ ስለያዛችሁ ብቻ የምንጸድቅ እንዳይመስላችሁ። ፍቅር ከሌላችሁ ዋጋ የላችሁም። ተጠንቀቁ። ማዘጋጀት ማለት ይሄ ነው። ተመልከቱ። ለኃጥኡ ብቻ አይደለም። ደናግሉ በዝሙት አልተከሰሱም። ደናግሉ በስርቆት አልተከሰሱም። ደናግሉ በመግደል አልተከሰሱም። ደናግሉ በሌሎቹ ኃጣውም አልተከሰሱም። ፍቅር ባለመያዝ ግን ወደ ውጭ ወጥተው ተጣሉ። እግዚአብሔር እንደዚህ ከመሆን በቸርነቱ ይጠበቃል። ክርስቲያኖች አስተውሉ። ቀላል አይደለም። ሳምንታቱ የምናስብበት መንገድ ቀላል አይደለም። ከባድ ማስጠንቀቂያዎች ናቸው። ለማንኛችንም ቢሆን ከባድ ማስጠንቀቂያዎች። የገብርኄር የሚያስረዳን ይሄ ነው። ክርስቲያኖች ገብረ ሐካይ ባላንዱ መክሊት የተኮነነው ስለ ኃጢአት አይደለም። ክርስቲያኖች ስለ መስረቅም አይደለም። በሐሰት ስለ መመስከርም አይደለም። ስለ ሌሎቹም ነገሮች አይደለም። ስለ አንድ ነገር ነው የተጎዳው። እሱ አሁን እንደሚጸድቅ እርግጠኛ ነበረ። ምክንያቱም መክሊቱን አላጠፋሁም፣ አላባከንኩም። አሁን አንዳንዶቻችን እንደዚያ ነን። እኔ ንጽህናዬን አላበላሸሁም፣ ጾም አልሻርኩም፣ አስራት በኩራት አልበላሁም፣ አድርግ የተባልከውን አድርግ አላባከንኩም ምንል ሰዎች አለ። ግን ደግሞ ጌታ አለ አላተረፍክበትም፣ ደግሞ ተጨማሪ አለ ገና። ክርስቲያኖች ጠብቄዋለሁ የሚለው የገብረ ሐካይ ንግግር ነው አለ። በእጄ አልሰረኩበትም፣ በእግሬ ወደ አመፅ አልተጓዝኩበትም፣ በአንደበቴ ሐሰት ሐሜት አልተናገርኩበትም። ይሄም ለኛ ከባድ ነው። ግን ይሄን እንኳን ብንጠብቅ ጠብቄያታለሁ ገንዘብህን የሚለው በቂ አይደለም። እንዴ አትርፍበት እንጂ የሚላል። ክርስቲያኖች ትርፋል። ክርስቲያኖች አስተውሉ። የነዚያ ፍቅር ነው። ፍቅር ቅዱስ ጳውሎስ ብሏል፣ ተራራና እስካፈልስ እምነት ቢኖረኝ በእውነቱ አካሌን ለእሳት ለስለት እስከምሰጥ ሰማዕትነትን ብቀበል በመላእክት ልሳን ብናገር ፍቅር ከሌለኝ ከንቱ ነኝ። ጌታ የነገረን ዋዛ አይደለም። ንግግር ለማሳመር ጌታ አልተናገረውም። ሃይማኖት ቀልድ አይደለም። እኛ በሰፈርነው የጽድቅ መስፈሪያ ተመዝነን ጸድቀን አንገኝም። በእግዚአብሔር ፊት እንመዘናለን። ለድንግልና የበቃው እንኳ ይኮነናል የሚል ቃል ተጻፈ። እግዚአብሔር ከዚህ ፍርድ በቸርነቱ ይጠብቀን። ክርስቲያኖች አስተውሉ። እነዚህ ነገሮች በሙሉ መዘጋጀትን ለማምጣት የእግዚአብሔር ፍርድ ቀልድ እንዳልሆነች፣ ፍርዱ እውነትና ትክክል እንደሆነች፣ መሐሪ ቸር ይቅርባይ ቢሆንም ለዝንጎች ደግሞ አይደለም፣ ለግዴለሾች አይደለም፣ ለተሳላቂዎች አይደለም፣ ለራሳቸው እንደ ፈሪሳውያን ጽድቃቸውን ሰፍረው በተቀመጡ እንደ አምስቱ ሰነፎች አይደለም። ክርስቲያኖች ጥንቃቄ ይፈልጋል፣ ዝግጅት ይፈልጋል። ክርስቲያኖች ለማንኛችንም እግዚአብሔር አምላክ ማስተዋሉን ይስጠን። ዛሬ የምንማርባቸው እኔ እንደ ርዕስ ያነሳዋቸውን ባጭር ነው ማቀር ጥቃቅኑን ፍጥረታት ያቀረብኩት በእነዚህ በአራቱ የምንማረው ለዚህ ነው። እነዚህ የመዘጋጀት ምሳሌዎች ናቸው። መፍቀሬ ጥበብ ሶሎሞን ስለ እነዚህ ፍጥረታት የተናገረውን አቡልዲስ የተባለ የሁለተኛው ክፍለ ዘመን የሮማ ሊቀ ጳጳስ የነበረ ታላቅ ሊቅ እኛ በሃይማኖት አበው የምናውቀው ስለ እነዚህ በተረጎመበት ድርሳኑ ካለው ተነስቼ አጭር መልእክቶች እንማራለን። ክርስቲያኖች እግዚአብሔር አይምሯችን ይክፈትልን፣ ቃሉን በህሊናችን ያሳድርብን። አሁን በዚህ በሐዋሳ ቅዱስ ገብርኤል ከጥንት ጀምሮ መቼስ አዲስ ትውልድ ስለሚመጣ ሁሌም አዲስ ትምህርት መማር አስፈላጊ ነው። ግን ያልፈሰሰ ቃል እግዚአብሔር የለም። በመላ ኢትዮጵያ ቤተክርስቲያን ያልፈሰሰ ቃል እግዚአብሔር የለም። ክርስቲያኖች ግን ለምን ፍቅር አጣን? ክርስቲያኖች ለምን ምግባረ ሰናይ ተራቆን? እስኪ ይሄንን እንመርምረው እና አንዳንድ ጊዜ ክርስቲያኖች በደንብ ማስተዋል አስፈላጊ ነው። እግዚአብሔር እንድናስተውል ይርዳን። እና እነዚህን ጊዜ ስለሌለኝ ቀጥታ ወደ ጉዳዮች ልግባ። የመጀመሪያዎቹ ሰምታችሁ እንደሆነ አራቱ ፍጥረታት በጣም ደቃማ ፍጥረታት ናቸው ተብሎ ግን እጅግ አራት ጥቃቅን ፍጥረቶች እነርሱ ግን
እጅግ ጠቢባን ናቸው። እጅግ ምንድናቸው? ጠቢባን ናቸውና ገብረ ጉንዳን ኃይል የሌላቸው የመጀመሪያው ገብረ ጉንዳን ነው ክርስቲያኖች። እና ገብረ ጉንዳን በጣም ምሳሌነቱ ትልቅ ነው። እንዲያውም እዚህ መጽሐፈ ምሳሌ ምዕራፍ 6 ላይ መፍቀሬ ጥበብ ሶሎሞን እንዲህ የሚል ቃል ጽፎልናል። አስተውሉ ክርስቲያኖች። ገብረ ጉንዳን የትጋት ምሳሌ ስለሆነ የመዘጋጀት ምሳሌ ስለሆነ ለዓይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ። ተመልከቱ። ለዓይንህ እንቅልፍን ለሽፋሽፍቶችህም እንጉልቻን አትስጥ። እንደ ሚዳቋ ከአዳኝ እጅ፣ ይህን ቃል ያዙት ክርስቲያኖች። እንደ ሚዳቋ ከአዳኝ እጅ፣ እንደ ወፍም ከአጥማጅ እጅ ትድን ዘንድ አንተ ታካጅ ወደ ገብረ ጉንዳን ሂድ፣ መንገዷንም ተመልክተህ ጠቢብ ሁን። አለቃና አዛዥ ገዥም ሳይኖራት መብሏን በበጋ ታሰናዳለች፣ መኖዋንም በመከር ትሰበስባለች። ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደታጠቀ ሰው ይመጣብሃል። ስንፍና ይይዝሃል ማለቱ ነው ክርስቲያኖች። የስንፍና ውጤትም ደግሞ ችግር ይይዝሃል። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እያንዳንዷን ቃል ባብራራት ምንኛ ደስ ባለኝ ክርስቲያኖች። ግን እዩ፣ ተዘጋጁ። ይቺ ዓለም የመዘጋጃ ዕድሜ ናት። ተስፋ የምናደርገው የሚመጣው ሕይወት ነው። ወሕይወተ ዘይመጽእ ለዓለመ ዓለም፣ ለዘላለም የሚኖር ተስፋ የምናደርገው ትልቅ ሕይወት አለ። ለዚያ መዘጋጃ ናት ይቺ። እንግዲያስ እንዴት ልዘጋጅ ካልክ ሂድና ገብረ ጉንዳንን እያት። እኔ እኮ ደካማ ነኝ፣ እኔ ድካሜ ብዙ ነው፣ እኔ እንደዚህ ነኝ ትል ይሆናል። ግን እያት ገብረ ጉንዳንም ደካማ ናት። ምሳሌ 30 ላይ እንደሰማችሁት ያልበረቱ ገብረ ጉንዳን በጣም ትንሽ ከመሆኗ አቅሟ ደካማ ከመሆኗ የተነሳ በክረምት መኗን ልትሰበስብ ብትወጣ አንዲት ትንሽ የዝናብ ጠብታ ይዛት ትሄዳለች። ገብረ ጉንዳን ግን እንደኛ ነባቢት፣ ህያዊት፣ ለባዊት ወይም አዋቂ ነፍስ ሳይኖራት በደመ ነፍስ ብቻ ያቺ ትንሽ ፍጥረት በሚያስገርም መንገድ ወቅት አውቃ መቼ መዘጋጀት እንዳለባት፣ መቼ መኗን መሰብሰብ እንዳለባት አውቃ በጊዜው ጊዜ ትዘጋጃለች። ለዚያውም አለቃ ሳይኖራት፣ አዛዥ ሳይኖራት ራሷ አስባ። እግዚአብሔር አምላክ ከዚህ እንድንማርና በእውነት በራሳችን ትጋት እንድንዘጋጅ በቸርነቱ ይርዳን። ክርስቲያኖች ሰምታችኋል። ቅድም ሲነበብ ብራብ አላበላኸኝም፣ ብጠማ አላጠጣኝም፣ ስታረዝ አላለብስም፣ ስታመም አልጎበኝ እያለ መቼ እንላለን? መቼ? እንቅልፍ ላይ ነው ያለነው እኛ ክርስቲያኖች። እኛን ወደ ለእግዚአብሔር መንግሥት እንዳንዘጋጅ ከሚያደርጉን አበይት ኃጢአቶች ቅዱስ ወግሪስ የተባለ የሶስተኛው ክፍለ ዘመን ቅዱስ መነኩሴ ቅዱስ አባት 8 በጣም ኃይለኛ ገዳይ ኃጢአቶች የሚላቸው አሉ። 8 ከሁሉ የሚበልጡ። ከነዚህ ውስጥ አንዱ ስንፍና ይባላል። ምን ይባላል አልኳችሁ? ስንፍና ከባድ ኃጢአት ነው ክርስቲያኖች። ብዙዎችን ሳንዘጋጅ እንድንገኝ ያደረገን ያ ነው። 5ቱ ደናግልም ስንፍናም ጭምር ፍቅር እንዲያጡ ያደረጋቸው እሱን አንዱ እያዘናጋ ማለት ነው። ስንፍና ወደ ሌሎች ስንፍና በጣም አደገኛነቱ 2 መልክ ነው ያለው ይላል። ይህን ደግሞ የሚለው ዮሐንስ ዘሰዋስው የተባለ አባት ነው። ስንፍና 2 መልክ አለው ይላል። በጣም አደገኛ ኃጢአት ነው። 2 መልክ አለው። አንደኛ አሁን እዚህ መጽሐፈ ምሳሌ ምዕራፍ 6 ላይ እንዳነበብኩላችሁ ጥቂት ልተኛ፣ ጥቂት ልረፍ የሚል ዝግ የሚያሰኝ ጸሎት ሲሆን ነገ ይደርሳል፣ በኋላ ይሆናል፣ ነገ ኋላ፣ ነገ እስኪ ልረፍበት፣ እስኪ ይደርሳል፣ ይቀስበል፣ ዘንድሮ ቁረብ፣ እስኪ ቆርሞ፣ እስኪ ይሄን ልለፈው፣ እስኪ እንደዚህ ላድርግ እያለ የሚያዘገይ አደገኛ መንፈስ ነው። እና መንፈሱ ርኩስ መንፈሱ የቀትር ጋኔን ይባላል። የምን ጋኔን ይባላል አልኳችሁ? አዎ የቀትር ጋኔን ነው የሚለው ሞግሪስ ነው። የስንፍና መንፈሱ የቀትር ጋኔን ነው። ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 91 ላይ ከቀትር ጋኔን አትፈራም ይላል። ዘይሃድር በረድኤተ ልዑል ወይነብር ውስጥ ጸላሎቱ ለአምላከ ሰማይ ይብሎ ለእግዚአብሔር ምስካዬ ወጽወነ አንተ። እዚህ ላይ ወረድ ብሎ ይህ እነዚህን ያነሳቸዋል። በእግዚአብሔር የሚታመን
እምነቱ ትክክልና እውነተኛ የሆነ ሰው በሱ መጠጊያ በልዑል መጠጊያ የሚኖር ሰው እያለ እያመሰገነ መጥቶ ይሄን ሰው ይላል ከቀትር ጋኔን ወይም ከስንፍና መንፈስ አትፈራም ይላል። እግዚአብሔር ከዚህ መንፈስ ይፈውሳል። እና ይሄ ስንፍና መንፈስ አንደኛው መልኩ ዳተኛ ማድረግ እና ለጸሎት የተባረደ መንፈስ ካህንም ቢሆን እየቀደሰ ጣዕም አይሰጠው፣ ሰዓታት መሐሌ ቢቆም እየተናገረው መሐሌት አይሰጠው፣ እያዛጋ እየተልፈሰፈሰ ግድ ሆኖበት የሚያደርገው ያደርግበታል። ያ መንፈሱ ተዋጊ መንፈስ ነው። እግዚአብሔር ከዚህ መንፈስ ይፈውሰን። እና ወደ መጨረሻም ተስፋ መቆረጥ ያመጣል። ይሄኛው ምን አይነት አሁን እኔንስ እግዚአብሔር ይሰማኛል አሁን ዲሆኜ ጸድቃለሁ እያለ ደግሞ ተስፋ መቆረጥን ይጨምርበታል። ተስፋ መቆረጥ ከ8ቱ ኃጢአቶች ነው፣ ግን ከ7ቱ ሁሉ የሚበልጥ ክፉ ኃጢአት ነው። እግዚአብሔር ከዚህ መንፈስ ይፈውሰን። አንደኛው የስንፍና መንፈስ መልኩ ደግሞ ቀዥቃዣ ማድረግ፣ ረፍት የለውም። አንዳንዱ ሰው ለምሳሌ ቢሮው ተቀምጦ አእምሮ ሰላም ያጣል። ቤት ቢሄድ ይሻለኛልና ቤት ይሄዳል። ቤቱም ሲወድ ረፍት ያጣል። እንደገና ጓደኛዬን ላገኘው ብሎ ወደ ከተማ ያዞረዋል። ከዚያ በኋላ ወሬ ነው የሚያስለቅመው። መውራት፣ መሳቅ፣ ረፍት የለሽ። አንድ ነገር ላይ ተረጋግቶ መቀመጥ አይችልም። ይሄ የቀትር ጋኔን የተባለው የስንፍና መንፈስ ያደረበት አንዱ መገለጫው ይሄ ነው። አንዳንዶችን ዘገምተኛ ያደርጋል፣ አንዳንዶችን ቀዥቃዣ ረፍት የለሽ። አሁን ጸሎተ ቅዳሴ ሆኖ ረፍት የማይኖረን ሰዎች አሉ። እዚህ ሌላ ጊዜ ትዝ የማይለን ስራ ለነፍስ የሚጠቅማት ነገር ሲደረግ ትዝ ይለና ረፍት ያሳጣናል። እግዚአብሔር ከዚህ ክፉ መንፈስ በቸርነቱ ይፈውሰን። ክርስቲያኖች ከገብረ ጉንዳን ተማሩ፣ ተዘጋጁ። በበጋ እሷ መኗን እንደምትሰበሰብ እናንተም ደግሞ ይለናል ነቢየ እግዚአብሔር ዳዊት። ክርስቲያኖች እና ገብረ ጉንዳን በሁለት መንገድ አብነት ናት። አንደኛ ጊዜዋን ታውቃለች፣ ሁለተኛ ትጉ ነች። ክርስቲያኖች በሰዓታቸው መስራት አለባቸው፣ ትጉዎች መሆን አለባቸው። ክርስቲያኖች ለዛ ነው አሁን ለመነኮሳት በተለይ በገዳማት ወይ መጽሐፍትን መመልከት ወይ ስራ መስራት ወይ ጸሎት መጸለይ ያለበት። ከዚህ ውጭ የሆነ ሰው መገኘት የለበት። ምክንያቱም የስንፍና መንፈስ ያድርበታል። ይሄ የቀትር ጋኔን በማንኛውም ሰዓት ያስቸግራል፣ ግን ከጧቱ 4 ሰዓት እስከ 10 ሰዓት ባለው የበለጠ ይሰለጥናል ይላሉ አባቶች። ከ4 ሰዓት እስከ 10 ሰዓት ቀን ላይ ማለት በማንኛውም ሰዓት ይሰለጥናል። በዚህ ጊዜ ደግሞ የበለጠ ይሰለጥናል። ትጉዎች ግን ያመልጦታል። ክርስቲያኖች ብድግ ማለት መፍትሄው እሱ ነው። ትጋት ለቅዳሴም ሲሆን ብድግ ብላችሁ ፊታችሁ እስኪ ትንሽ ልተኛ፣ እስኪ ትንሽ ሶሎሞን እንዳለው እዚህ መጽሐፍ ሰምረፍ ትንሽ ልረፍ፣ ትንሽ እንዲልሁን፣ እስኪ ቆይ ቄሶቹ ሳይከፍቱት ለምን ታስቸኩ አትበሉ። ክርስቲያኖች ከነቃችሁ ብድግ በሉ። ይህን መንፈስ አማትባ አሸንፉት። አማትበን አሸንፈነው በትጋት ነቅተን ተግተን መተን እግዚአብሔር ለማገልገል ያብቃን። ክርስቲያኖች እንደ ገብረ ጉንዳን ትጋት እንዲሰጠን እግዚአብሔር በቸርነቱ ይርዳን። አንድ ቃል ብቻ ስለ ትጋት ጠቅሼ አልፋለሁ። በእውነቱ ይሄ ጊዜ ስለሌለኝ ብዙዎቹን መዘርዘር አልችልም። እንዲህ ይላል መጽሐፈ ምሳሌ ምዕራፍ 12 ቁጥር 27 ላይ መፍቀሬ ጥበብ ሰሎሞን ለሰው የከበረ ሀብቱ ትጋት ነው ይላል። ለሰው የከበረ ሀብቱ ምንድነው አለ? ትጋት። ክርስትና ትጋት ነው። ክርስቲያኖች የምትሰሩበት መስሪያ ቤት አሰሪያችሁ የዚህ ዓለም ባለጸጋ ቢሆን ሃይማኖቱ ምንም ቢሆን ተግተህ ስራ። ክርስቲያን እንደ ዮሴፍ ተግተህ ስራ። ዮሴፍ ጲጥፋራን ሃይማኖቱ ሃይማኖት አይደለም፣ አገሩ አገሬ አይደለም፣ ደሞም እኔ ሰርቼ የምጠቀምበት አይደለም ብሎ ሳይሰንፍ አገልግሎት በኋላ እንደተጠቀመው ተግተን ብንሰራ እንጠቀማለን። አትመቅኙ፣ አሰሪዎቻችሁንም አትመቅኙ። ክርስቲያኖች ያለ ምቀኝነት በትጋት መስራት መጽሐፍ ቅዱሳዊ ነው። ክርስቲያን መንፈሱ ነፃ ነው፣ በሌሎች መንፈስ አይያዝም። እግዚአብሔር አምላክ እንዲህ እንድንተጋ በቸርነቱ ይርዳን። ጌታችንም በዚሁ በዕለተ ምጽአቱም በተመለከተ ወደ ፈተና እንዳትገቡ ምን አድርጉ ነው ያለ? ትጉና ጸልዩ። ጸልዩ ብቻ አይደለም ተግታችሁ ነው ያለ። ተግተን እንደ ገብረ ጉንዳን ለመዘጋጀት አምላካችን እግዚአብሔር ይርዳን። የሶስቱን ፍጥረታት ባጭሩ እናገራለሁ። ክርስቲያኖች ሽኮኮች ይላል ሶሎሞን። ሽኮኮች ያልበረቱ ናቸው፣ ነገር ግን መኖሪያቸውን በቋጥኝ አለት ውስጥ ያደርጋሉ ይላል። እኛም ክርስቲያኖች ያልበረታንን ሰይጣን አንበሳ ሽኮኮን ጨፍልቆ ሊበላት እንደሚፈልጋት ሰይጣን የሚውጠውን ፈልጎ እንደሚፈልግ በዙሪያችሁ እንደሚያገሳ አንበሳ በዙሪያችሁ ይዞራል እንዳለ ቅዱስ ጴጥሮስ ሰይጣን እንደ አንበሳ
በድካማችን ገብቶ ሊበላን በዙሪያችን ያገሳል። ግን እኛ እንደ ሽኮኮች ያልበረቱ ብንሆንም በአንድ ጥበብ መዳን እንችላለን። ሽኮኮች መኖሪያቸውን ቋጥኝ አለት ውስጥ ስለሚያደርጉ ተመልከቱ ክርስቲያኖች፣ አለቱን ሰብሮ አንበሳም ቢሆን ሌላም አውሬ ቢሆን ሊነካቸው አይችልም። ክርስቲያንም ልክ እንደዚህ መጠጊያ አለት አምባ የሆነ አለት አለው። ያም ማለት ክርስቶስ ነው። ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 10 ላይ እንደገለጸው በእውነቱ ሁሉም ይከተላቸው ከነበረው ከዚህ አለት ጠጥተዋልና ያም ማለት ክርስቶስ ነበረ ይላል። ስለዚህ መሸሸጊያዋን፣ መጠጊያዋን፣ አምባዋን ክርስቶስን ያደረገች ነፍስ ምንም በኃጢአት ደካማ ብትሆን አንበሳው፣ ዘንዶ፣ ዲያብሎስ ሊውጣት አይችልም። ክርስቶስ የማይቆረጠም አለት ነው። ክርስቲያኖች የማይሰበር አለት ነው። ጽኑ አምባ መጠጊያ ነው። ስሙን መጠጊያ እናደርገው ክርስቲያኖች። ድርሳነ ሰንበት ላይ እንዲህ የሚል ቃል አለ። የሕያው እግዚአብሔር ልጅ ጌታችን መድኃኒታችን ኢየሱስ ክርስቶስ ሆይ ማረን እያለ ስሙን የሚጠራ ስሙ አምባ መጠጊያ አለቱ ነው ያድነዋል። ክርስቲያኖች ይሄ ብዙዎች ገዳማውያን መጠጊያ እየሄዱ የሚጸልዩ ጸሎት ይሄ ነው። እኛም ሁሌ የምንለው እግዚኦ መሐረነ ክርስቶስ ነው። ክርስቶስ ሆይ ማረን። ስሙ አምባ ነው ክርስቲያኖች። ስሙ አለት ነው፣ መጠጊያ ነው። ኃጢአት አሁን ሲያስቸግረን ክርስቲያኖች፣ አንድ ሰው ለምሳሌ ዝሙትን እንቅልፍ ያባብሰዋል። እንቅልፍ የሚወድ ሰው መኝታ ካበዛ መኝታው ላይ ሆኖ ወንድ ከሆነ ስለ ሴት፣ ሴት ከሆነች ስለ ወንድ ያስባል። ግን እንዲህ ያለ ሐሳብ ሲመጣበት በመኝታው ላይ እንዳለ ኢየሱስ ክርስቶስ ሆይ ከቻለ የሕያው እግዚአብሔር ልጅ ጌታዬ መድኃኒቴ ኢየሱስ ክርስቶስ ሆይ እባክህ እኔን ኃጢአተኛውን ይቅር በለኝ እያለ ደጋግሞ ከቻለ 41 ጊዜ ካልቻለ 12 ጊዜ ይሄን ስም ብቻ ቢጠራው ያ የዝሙት መንፈስ ነቅሎ ወጥቶ ይሄዳል። ክርስቲያኖች ከሰው ጋር ተነጋግረን ተቀያይመን ሐሳቡ እየመጣ እያብሰለሰለ እንቅልፍ ቢከለክለን ቢረብሸን አማትቡና ጌታዬ ኢየሱስ ክርስቶስ ሆይ ሰይጣን ጥላቻን እንዳይተክልብኝ፣ በቀልን እንዳያሳድግብኝ፣ ፍቅር ይቀዘቅዛል ብልሃል። ፍቅር የሌላቸው ደናግሉ እንኳን እንደሰማነው በውጭ ይወጣሉ ይጣላሉ ወደ ጨለማው ብልሃል። እባክህ ኢየሱስ ክርስቶስ ሆይ ይሄን መንፈስ ከኔ ያርቅ እያለ የክርስቶስን ስም የሚጠራ ሁሉ በመኝታው፣ በቢሮ፣ በስራው፣ በቤተ ክርስቲያንም ሆኖ የሚያንገላታውን ኃጢአት ሁሉ ድል የነሳው ዘንድ የክርስቶስ ስም ኃይል ይሆናል። ክርስቲያኖች ይህ ሽኮኮች ያልበረቱ ናቸው፣ ድካሞች ናቸው። በአለቱ ምክንያት ግን ተጠብቀው እንደሚኖሩ እኛም በክርስቶስ ስም ተጠብቀን መኖር እንችላለን። ክርስቲያኖች በስሙ እንድንጠበቅ አምላካችን እግዚአብሔር ይርዳን። ፈቃደ ካህን፣ ምክረ ካህን አለት ነው። ክርስቲያኖች ጌታ እንዳለው ማቴዎስ 16:16 አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን ሰራታለሁ፣ የሲኦልም ደጆች አይችሏትም። አምባችን ክህነት ነው። ክርስቲያኖች ፈቃደ ካህን፣ ምክረ ካህን፣ ነፍስ አባት ማማከር በስርዓቱ ይሄ አለት ነው። ክርስቲያኖች ሰይጣን እንዳይጨፈልቀን የሚያደርግ ጽኑ መሸሸጊያ አለት ስልጣነ ክህነት። የኦርቶዶክሳዊ ስርዓተ ቤተክርስቲያን የሥርዓተ አምልኮ ምሰሶች አንዱ ክህነት ነው። የማይነቃነቅ ምሰሶ። ክርስቲያኖች ክህነትን አታቃሉ፣ ካህንንም አታቅልሉ። ካህን ኃጢአተኛ ሊሆን ይችላል፣ እንደኛ በደለኛ ሊሆን ይችላል። ክህነቱ ግን ያነጻል፣ ያከብራል። ቅዱስ ዮሐንስ አፈወርቅ እንደሚለው ሁሉም ካህናት የእግዚአብሔር አይደሉም፣ በሁሉም ካህናት ግን እግዚአብሔር ይሰራል ይላል ዮሐንስ አፈወርቅ። ሁሉም የእግዚአብሔር አይደሉም። ያልተገባው ክህነት የያዘው ሞልቷል፣ የታወቀ ነገር ነው። በሁሉም ግን እግዚአብሔር ደግሞ ይሰራል። ክርስቲያን ማን ይሰራል? ተናገሩ። ማን ይሰራል? ከዚያ ውጭ ግን እንኳን በካህን በማንም አትፍረዱ የሚል ቃል አለ። እንዳይፈረድባችሁ ምን አታድርጉ? አትፍረዱ። እንኳን በካህን ዝም ብሎ በሚያዩ ነገር የሚፈርድ ሰው በጻድቅ ሰው ሁሉ ይፈርዳል። በነገራችን ላይ ልክ ስንክሳሩ እንደሚነግረው እንደ አባ ባጥል ባለ ንጹህ ድንግል መነኩሴ ዘማዊ ነው ብለው ሰዎች ይፈርዱበት እንደነበረው በማናውቀው አንፍረድ። ክርስቲያኖች እግዚአብሔር ሳናውቅ ከመፍረድ ይጠብቀን። ክህነት አለት ነው። በሰዎች ምክንያት አድርጎ ሰይጣን እያስተቸ ከክህነት አለት ካራቀ በኋላ ሰባብሮ ለመብላት ነው። ክርስቲያኖች ክህነት አምባችን ነው።
ክህነት መጠጊያችን ነው። ክህነት አለታችን ነው። ደካሞችን ብንሆን ካህን እግዚአብሔር ይፍታ ሲል ካህን ሲሰማው ስርየት እናገኛለን። አሁን ስንፍናን ራሱ ከላይ ያነሳሁትን አንድ ክርስቲያን መጀመሪያ በሽታው ስንፍና እንዳለበት ይወቅ። ሁለተኛ ስንፍና ኃጢአት መሆኑን አውቆ ይናዘዝ። ሲናዘዝ ገና የዚህ የስንፍና መንፈስ ጋቢልለታል፣ ይርቅለታል ይላሉ። ተጋድሎም ከቀጠለ ደግሞ ጨርሶ ተላቆት ይቀራል። እግዚአብሔር ከነዚህ መናፍስት በቸርነቱ ይገላግለን። ሶስተኛ አንበጣዎች ናቸው። አንበጣዎችም እንዲሁ ደካሞች ናቸው፣ ግን ደግሞ ሁላቸው በመልካም ሥርዓት ይጓዛሉ ይላል መጽሐፉ። ሁላቸው ንጉስ የላቸውም። አንበጣዎች ንጉስ የላቸውም። ሁላቸውም ግን በምን ሥርዓት ይሄዳሉ? በመልካም ሥርዓት። ክርስቲያኖች ሥርዓተ ቤተ ክርስቲያን መሰረታዊ ነገር ነው። 21ኛው ክፍለ ዘመን የቴክኖሎጂ ዘመን ቅባት ጥርሶ የሚለው አይሰራም። እግዚአብሔር ሙሴን በሰማይ እንደተገለጠልህ አድርገህ ተጠንቅቀ ሥርዓት ነው ያለ። የቤተ ክርስቲያን ሥርዓቷ ሰማያዊ ነው። ሰዎች የፈጠሩት አይደለም። እንዳመጣን የምንሽረው አይደለም። ሲኖዶስ በቀኖና ሥርዓት መንፈስ ቅዱስ በገለጸለት ለኛ በኃጢአት እንዳንያዝ የሚያቀሉት ራሱ ሰዎች በኃጢአት እንዳይከሰሱ ለሰዎች ድካም ተብሎ ይደረጋል እንጂ ለሰዎች ሌላ ምቾት ተብሎ አይደረግም። ክርስቲያኖች እና አንበሳ ንጉስ የለው፣ ግን በመልካም ሥርዓት ይጓዛል። ተመልከቱ፣ አንበሳ አንበጣ እኛ ግን ሰው ሆነን እንደ መላእክት አዋቂ አእምሮ ተሰጥቶን የመላእክትን ሕግ ተምረን ክርስቶስ ራሱ ወርዶ አስተምሮን አስደናቂ ትርጓሜ ትምህርት ተሰጥቶን በጣም ብዙ ሥርዓት ተጽፎልን ልክ እንደ አሕዛብ እንደማያውቁ ሰዎች ሥርዓት አልበኞች ሆነ። እግዚአብሔር ከዚህ በሽታ ይፈውሰን። ክርስቲያኖች ሥርዓተ ቤተ ክርስቲያን እናክብር፣ በሥርዓት እንመላለስ። ካህናትም ምእመናን፣ እርግጥ በእኛ ዘመን ሥርዓተ ቤተ ክርስቲያን በጣም የሚዳፈረው ካህን ነው። ሁሉም ካህናት አይደሉም፣ ብዙዎቻችን ግን እንዳፈራለን። እንደው መቼስ የቄስ ልጅ እግዚአብሔር አጎቱ ይመስለዋል ይባላል። አሁን ግን ቄስ ራሱ አንዳንዱ ቄስ ራሱ የእግዚአብሔር ትንሽ ወንድም ነው የሚመስለው ሰው አለ። በእውነቱ እግዚአብሔር ከበሽታችን ይፈውሰን። አንዳፈረው። የእግዚአብሔር ቤት እሳት ናት። በእውነቱ እንደዚያ እንደ ኦሪት ዘመን ወዲያው እንደነ ዳታን እንደነ አቤሮን ወዲያው መሬት ተከፍቶ አይዋጠን እሳት ወርዶ አያቃጥለን እንጂ እሳት ሆኖ ግን ይፈጀናል በኋላ ክርስቲያኖች። አራተኛውና የመጨረሻዎቹ ሰዓቱ ስለሄደ እንሽላሊት ናቸው። እንሽላሊት በእጅ ትጨበጣለች፣ ነገር ግን በነገስታት ግቢ ትኖራለች ይላል ቅዱስ አቡሊዲሴን ሲተረጉም። ነገስታት ያለው ሥላሴን ነው። በብዙ ቋንቋ የተናገረው ሥላሴን ለመመልከት ነው። ነፍስ በእውነት እግዚአብሔርን በትክክል የምታመልክ ከሆነ ወደ ሥላሴ ግቢ ትገባለች ይላል። የሥላሴ ግቢ ማለት ሥላሴ የሚባል አጥቢያ ቤተክርስቲያን ግቢ ማለት አይደለም። ክርስቲያኖች የሥላሴ ግቢ የምትባለው ቅድስት ቤተክርስቲያን ናት። የትኛዋ ናት ቅድስት ቤተክርስቲያን? ተመልከቱ። በተለይ በቅዳሴ ጊዜ ሊቀ ካህናት ኢየሱስ ክርስቶስ ራሱ ህብስት፣ ራሱ መስዋዕት፣ ራሱ ሰዋኢ ሆኖ በገባሬ ሰናይ ቄሱ በኩል አለ። የቤተ ክርስቲያን ራስ ስለሆነ ድንግል ማርያም አለች፣ ጻድቃን ሰማዕታት አሉ፣ መላእክት አሉ። ከዚያ በኋላ ከኛ ከምእመናን ከተገኘ ነው ደግሞ ተነሳሂ ኃጥ የሚባለው። ተነሳሂ ኃጥ ማለት በልቡናው ከማንም ሰው የባስ ኃጢአተኛ ነኝ ብሎ ከልቡ የሚያምነውን ሰው መንፈስ ቅዱስ ወደዚያች ቅድስት ቤተ ክርስቲያን ረቂቅ ህብረት ያስገባዋል። መንፈስ ቅዱስ ወደዚህ ህብረት ያስገባን። ክርስቲያኖች ቀዳሽ ሆነን ላንገባ እንችላለን፣ ቆራቢም ሆነን ላንገባ እንችላለን። ልቡናችን በሚገባው መንገድ ዝግጁ ካልሆነ እዚች ውስጥ ግባ ውጣ የሚለው መንፈስ ቅዱስ ብቻ ነው። ማን ነው ይህን የሚያስገባው የሚያስወጣው? መንፈስ ቅዱስ። ክርስቲያን ነፍሱ የተዘጋጀች እውነተኛ ተነሳይነት ታምኖ ኃጣው ያለው ኃጢአቱን የሚያምነውን መንፈስ ቅዱስ ያስገባዋል። ቅዳሴያችን መግቢያው ላይ ያስጠነቅቃል። እኔ ሁለት ቃል ተናግሬ ትምህርቴን እጨርሳለሁ። ክርስቲያኖች መግቢያው ላይ ያለውን አንብቤ ባሰማችሁ አይከፋችሁም አይደለም? ጨርሻለሁ። ምንም ጊዜ አልወስድም በእውነቱ ከዚህ በኋላ። ክርስቲያኖች አስተውሉ። ቅዳሴያችን መግቢያው ላይ ለእያንዳንዱ ሰው በአሁኑ ጊዜ ብዙ ቤተክርስቲያን አይነበብም። ከጸሎተ ንስሐ በፊት ካህኑ ሁሉም እየሰማ ሊያነበው የሚገባ እንደሆነ ስርዓታችን ያዛል። እንዲህ ይላል። የባስልዮስ ስርዓት ነው። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም
ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ሥርዓት ይህ ነው። እንደ አባቶቻችን ሥርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ ይላል ሥርዓቱ። በግድ ያንብብ። ከቅዱስ ምስጢር የሚቀበሉም ሁሉ በማስተዋል ይህን ይስሙ፣ እንዲህም ይበል ይልና ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መሥዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋር አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። የካህኑንም ቃሉን አድምጥ። ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። አንተ ሰው የኃጢአት ስርየትን ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስለ አንተ ምሕረትን ይለምናል። አንተስ ለምን ሥራ ፈት ትሆናለህ? በዚህ ጊዜ በልቡናህ ከአንዱ አገር ወደ አንዱ አገር ትመላለሳለህ፣ መራዊ ሰማያዊ በሚሆን በክርስቶስ ማኅተም የታተምክ ስትሆን። ነገር ግን አድምጡ ክርስቲያኖች፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች፣ ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። እግዚአብሔር በቸርነቱ ይቅር ይበለን። እዩ ቅዳሴ ላይ አንድ ሰው ነቅቶ ተግቶ ታምኖ ኃጣው ኑሮት ካልቆመ ይልቁንም በሐሳቡ ወደ ቤቱ ወደ ስራው ወደ ዘመዶቹ የሚሄድ ከሆነ መንፈስ ቅዱስ አውጥቶ ይጥለዋል። ይውላችሁ ከሥላሴ ግቢ ያወጣዋል ማለት ነው። ከቅድስት ቤተክርስቲያን ህብረት ይለየዋል። ቀዳሽ ሆነ አስቀዳሽ ሆነ። እንዲህ ያለው ሰው ቅዳሴው ይረዝምበታል፣ እስኪያልቅ ይቸኩላል፣ ይቁነጠነጣል፣ ጣዕም አይሰማውማ። ረድኤት ተለይቶታል። ልቡናውን ስላባከነ ስላልተዘጋጀ። በእርግጥ በቅዳሴ ጊዜ አንባቢዎቹም ላይ ችግር ይኖራል። በዜና አበው ከባድ ማስጠንቀቂያ አለ። መጽሐፉ ቃሉ ጉልህ ይሁን፣ አንባቢው አሰምቶ ሳይንተባተብ አጥርቶ ያንብብ የሚል ትእዛዝ አለ። አጥርቶ ነው ማንበብ ያለበት ካህን። ምእመን ደግሞ አጥርቶ መስማት አለበት። አጥርተን እንድንሰማ አምላካችን እግዚአብሔር ይርዳን። እዩ ክርስቲያኖች፣ ገና መጀመሪያ ይሄ በግድ ያንብብ የተባለው ለምንድን ነው? ትወጣለህ ነው። ከስሉስ ቅዱስ ግቢ ከህብረተ ቤተ ክርስቲያን ትለያለህ። በልማድ ብቻ ካደረግከው፣ በልማድ ብቻ ከቆምክ፣ በልማድ ብቻ ከተመላለስ መንፈስ ቅዱስ ይለይሃል፣ ይጥልሃል። ቅዳሴው 41 ጊዜ እግዚኦ መሐረነ ካልን በኋላ ዲያቆኑ እንዲህ የሚል ቃል አለው። በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ምን አድርጉ? ራሳችሁን ማለት ጭንቅላታችሁን ማለት አይደለም። ልቡናችሁን፣ ማንነታችሁን ኃጢአተኛ የማይገባችሁ መሆናችሁን አውቃችሁ በመንፈስ ራሳችሁን አዋርዱ ማለት ነው። የዚያ ጊዜ ካህኑ ፊቱን ወደ ህዝቡ ዘወር ያደርግና ትልቅ የምልጃ ጸሎት ይማልድልናል። እንዲህ እያለ ቃል በቃል አልናገረውም። አቤቱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ የቀደመ በከበረ ደም ፈሳሽነት የቀደመ በንስሐ ወዳሉት ወገኖች ተመልከት። የቀደመ በደላቸውንም ይቅር በልላቸው፣ አስተስርይላቸው። ወደ ቅድስት ቤተ ክርስቲያንም ጨምራቸው፣ አንድ አድርጋቸው ይላል። ወደ ቅድስት ቤተ ክርስቲያን ምን አድርጋቸው? ጨምራቸው። አያችሁ፣ ወደ ሥላሴ ግቢ መግባት ማለት ያ ነው። የሚያደርገው ክርስቶስ ነው። የሚያደርገው መንፈስ ቅዱስ ነው። የሚያደርጉት ሥላሴ ናቸው። ክርስቲያኖች፣ መንፈስ ቅዱስ ያልጨመረው ሰው ቢቀበለውም በበረሃ ላለ ለባህታዊም እንኳን ይሆናል እንጂ ለራሱ አይሆነም። ክርስቲያኖች፣ ይኸው እንደዚህ ደካሞች ናችሁ እንደ እንሽላሊት። ግን ደግሞ መንፈስ ቅዱስ ወደ ረቂቅ ቤተ መቅደስ ወደ ረቂቅ የሥላሴ ግቢ ሊያስገባችሁና ልክ የንጉሥ ግቢን ደፍሮ እንሽላሊትን የሚነካት እንደሌለ ሰይጣን ጫፋችሁን እንዳይነካችሁ የሚያደርግ ቢነካችሁ እንዳትሸነፉ የሚያደርግ ጸጋን ስሉስ ቅዱስ ይሰጣችኋል ይላል። እግዚአብሔር እንዲህ ያለውን ጸጋ ያደለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ ጌታ ይመጣል፣ በሁላችንም ላይ ይፈርዳል። እንደሰማችሁት ደግሞ በአማኞች ላይ የጸና ፍርድ አለው። በአገልጋዮቹ መክሊት በተሰጣቸው ላይ። መክሊቱ ሌላ ይምሰላችሁ ክርስቲያን፣ ሕዋሳቶቻችን ናቸው።
ህዋሳቶች ዋናው መክሊቶቻችን ማለት ገንዘብ የተሰጠው አለ፣ ዕውቀት የተሰጠው አለ፣ ሌላም ብዙ መክሊት የተሰጠው አለ። የመጀመሪያው ለሁሉም የተሰጠው ግን አካል ዘያክል የሚበቃ ህዋስ አይምሮ፣ ይሄ ያልተሰጠው የለም። ይፈረድብናል። ክርስቲያኖች ተዘጋጅተን እንድንጠብቀው አምላካችን እግዚአብሔር ይርዳን። ይቆየን። ወስብሐት ለእግዚአብሔር።